ማህበረ ስላሴ ገዳምና ጻድቁ አምደ ስላሴ በየቀኑ በሁሉም ቤት በግዳሴ ላይ ስሙ የሚነሳው ገናናው ገዳም ብዙዎች ግን የማያውቁት እንኳን ሰው ከብቱ ስርዓት ያለው ድንቅና እጹብ ገዳም ነው። ገዳሙን ያጠፉ አውሮፕላኖችን በጸሎት የከሰከሱ አባቶች የሚገኙበት የበርካታ ትምህርቶችና የጥበብ ማዕከል ኢትዮጵያውያን ሁሉ ቢያንስ አንዴ ሊያዩት የሚገባ እጹብ ድንቅ የሆነ ገዳም ነው። አንደኛ፣ ስለ ጻድቁ አምደ ስላሴ። በዚች በየካቲት 27 ዕለት ወላዴ አእላፍ ቅዱሳን ወመነኮሳት ለአቡነ ክፍለ ማርያም፣ ለአቡነ ገብረ ክርስቶስ ዘቋራ፣ ለሰብንቱ ዘስላሴ በመባል የሚጠሩ ቅዱሳን ለአርከ ስሉስ የአርኬና የመልክዓ ቁርባን ደራሲ የሆኑትና ጽድቃቸውና ቃል ኪዳናቸው እንደ ምድር አሸዋ የበዛው እንደ ሰማይ ከዋክብት ለመቁጠር የሚያስቸግረው ጻድቁ አምደ ስላሴ ዘማህበረ ስላሴ ልደታቸውም ዕረፍታቸውም ነው። እኒህ ጻድቅ ኢትዮጵያዊ ሲሆን የተወለዱትም ሆነ ያረፉበት ቀን በመድኃኔ ዓለም ወርሃዊ በዓል በየካቲት 27 ነው። እኒህ ጻድቅ በተለያዩ ገዳማት በአርድእትነትና ስርዓተ አበው በማጥናትና በመተግበር ከቆዩ በኋላ ምንኩስናን ከአቡነ ተንሥአ ክርስቶስ ዘትግራይ ተቀብለዋል። ኋላም ወደ ታላቁ ገዳም ገዳመ ዋሊ ገዳመ ዋልድባ ገብተው ከቆዩ በኋላ ወደ ገዳመ አስቄጥስ በመሄድ ለ18 ዓመታት ከቆዩ በኋላ በስተመጨረሻ ምናሜያቸውን በማህበረ ስላሴ አድርገዋል። በ1616 ዓመተ ምህረት ሱስንዮስ 8000 ቅዱሳንን የካቶሊክን ካልተከበላችሁ ብሎ ጠዳ ላይ በሰየፈ ጊዜ ሳይፈሩ ለሃይማኖታቸው ከተከራከሩና ጠባቃ ከሆኑት መካከል ግንባር ቀደሙ ናቸው። ሌሎችም ቅድስት ወለተ ጴጥሮስ፣ እህተ ጴጥሮስ፣ ፍቅረተ ጴጥሮስ፣ ሐራ ድንግል፣ ምእመነ ድንግል አብረው ይጠቀሳሉ። እነዚህም ቅዱሳን ሐዘናቸውን ወደ ፈጣሪያቸው በማድረሳቸው ሱስንዮስ ምላሱ ተጎልጉሎ ወጣ፣ ተቀሰፈ። የሱስንዮስ ልጅ ፋሲልም አባቴን ይፈውሱልኝ ብሎ መልእክት ላከ። ጻድቁ አምደ ስላሴና አባ ምእመነ ድንግል ዘጩጊ ማርያም ተገኝተው ካቶሊክነቱን ከተወ እሺ ብለው 3 ሱባኤ ጸልየው ፈወሱት። ሱስንዮስም ንስሐ ገብቶ ቅዱስ ቁርባንን ተቀበለ። በሰኔ 21 1624 ዓመተ ምህረት የእስክንድሪያ ሃይማኖት ኦርቶዶክስ ተዋህዶ ይመለስ፣ የሮም ካቶሊክ ሃይማኖት ይፍለስ፣ ልጄ ፋሲል ይንገስ ብለው አዋጅ ነገሩ። ልጃቸውን ፋሲልንም ጻድቁ አምደ ስላሴ ቅብአ መንግስት ወይም አፏተ መንግስት ቀብተው አነገሱት። ንጉሱም ለገዳሙ የእርሻ መሬት የሚሆነውን ጣቁሳ ላይ 44 ጉልት ጎለተ። የገዳሙንም ስም ማህበረ ስላሴ ብሎ ሰየመው። ታላቁ ማህበረ ስላሴ ገዳም ቀድሞም ከእርሳቸው በፊት የነበረ ቢሆን በተለያዩ ዘመናት በጠላት የጠፋ ስለነበረ ዳግመኛ ያስፋፉትና እንደ መሶብ ያስባረኩት ናቸው። ከወለዷቸው አንዱ አርከ ስሉስ ከደረሳቸው አንዱ በኋላው በመልክዓ ቁርባን ላይ ሰላም ለኩም ጻድቃነ ዛቲ ዕለት ኩልኩሙ ኢድ ወአንስት በበአስማቲኩሙ ቅዱሳነ ሰማይ ወምድር ማህበረ ስላሴ አንትሙ ዚክሪውነ በጸሎቲኩሙ በእንተ ማርያም እሙ ተማእሰነ ለክርስቶስ ሥጋው ወደሙ በማለት የደረሱለት ሲሆን በዚህም በየቀኑ በቅዳሴ ላይ ከቁርባን በፊት የማህበሩን ስም የማይጠራ ቤተክርስቲያን የለም። ብፁዕ አባ አቡነ አምደ ስላሴ ንብረቱ ገዳም ውስጥ አሐቁሁ ቅናቱ ዘአዲም ያስተጋብእ ዝቅጸ ዘእም ኩሎሙ ቅዱሳን በጾም ወበጸሎታ ሐለወ በክብር ወበሰላም። ሁለተኛ
ስለ ገዳሙ አጠቃላይ ሁኔታ። ገዳሙ የሚገኘው በሀገራችን በመተማ በረሃ ደቡባዊ ክፍል ከጎንደር በስተምዕራብ አቅጣጫ ላይ 132 ኪሎ ሜትር ርቀት ላይ ሲሆን ከአአአ 901 ኪሎ ሜትር ርቀት ላይ ከደረቅ አባይ ቀበሌ በ4 ሰዓት የእግር ጉዞ ይገኛል። ጣቁሳ የቋራና የሱዳን በረሃማው አካባቢዎችም ይዋሰኑታል። ከፀሐዩ ሐሩር ማያልና ከቆላነቱ የተነሳ በድንጋዩ ላይ ተልባ ያስቆላል እየተባለ የሚነገር ነው። የተለያዩ እጽዋትና አራዊት የሚገኙበትም ሲሆን ቦታው በብሔራዊ ደረጃ ጥብቅ ደን ነው። ገዳሙ ይዞታ ከ19186 ሄክታር በላይ የሚሸፍን ሲሆን በቦታ ስፋት የሚመስለው ዋልድባ ወይም ዋሊ ብቻ ነው። በዚህም ከሀገራችን ገዳማት ሁለቱ ታላላቅ ገዳማት እጅግ በጣም ሰፋፊ ይዞታ ያላቸው ገዳማት ናቸው። ገዳሙ በሁለት ትላልቅ ወንዞች በገንዳ ውሃና ሸንፋ ወንዝ የተከበበ ነው። ገዳሙ በሚገኝበት በረሃ ውስጥ 4 ተራሮች አምባዎች ይገኛሉ። እነርሱም ድባ የማኅበረ ሥላሴ ገዳም ያለበት፣ ከርከመች፣ ኩክቢ እና ጎርማስ ይባላሉ። ገዳሙን በርቀት ሆነው የሚያዋስኑት ታላላቅ ገዳማትን በሰሜን አቅጣጫ ደምጫ፣ በደቡብ ጋንጫ ዋታ ሆአቦ ናቸው። በገዳሙ እና በአካባቢው ከሚገኙት የተለያዩ እጽዋት መካከል ሰርኪን፣ ሲና፣ የዕጣን ዛት ወይም ዋልያ፣ መቀር፣ ወርካ፣ ክርክራ፣ ሽምል እና ሌሎችም ልዩ ልዩ እጽዋት የሚገኙበት ሲሆን ከዱር አራዊት መካከልም አለምባ፣ ነብር፣ አጋዘን፣ ቶራ ወይም ሚዳቋ፣ ድኩላ፣ አስማ፣ ጉሬዛ፣ ዝንጀሮ፣ ቀይ ቶታ ይገኙበታል።